ዓለም በጩኸት ተሞልታለች። ሁሉም ሰው እዩኝ እዩኝ ይላል። ሁሉም ሰው መድረክ ይፈልጋል። ሁሉም ሰው ማይክሮፎን ይሻል። ገና ሳንቆም መራመድ፣ ሳንማር ማስተማር፣ ሳንታገል ማሸነፍ እንመኛለን። ነገር ግን አንድ ጥያቄ ልጠይቃችሁ። ዓለማትን በቃሉ የፈጠረ፣ ሰማያትን ያለ ምሰሶ ያቆመ፣ ዕውቀትና ጥበብ ሁሉ ከርሱ የሚፈልቅ አምላክ ወደዚች ምድር ሲመጣ ለምን ዝም አለ? አዳምን ለማዳን መጣ ተብሎ ለምን ለ30 ዓመታት በናዝሬት ተደበቀ? በ12 ዓመቱ የአይሁድ ሊቃውንትን ያስደመመ ጥበብ ይዞ ሳለ ለምን ወደ አደባባይ ወጥቶ አልሰበከም? ለምን ተራራው ላይ ወጥቶ እኔ አምላካችሁ ነኝ ብሎ አልተናገረም? የሰው ልጅ ጠላት የሆነው ዲያብሎስ ኢየሱስ ክርስቶስን ገና እንደተወለደ ሊገድለው ሞክሮ ያ ክፉ መንፈስ ሄዶ እስከሞተ በኋላ ክርስቶስ 30 ዓመት እስኪሆነው የት ሄዶ ነበር? ለምን ዝም ብሎ ጠበቀው? በገዳመ ቆሮንጦስ በረሃ በዚያች ረሃብና የጥማት ሰዓት ለምን ተከሰተ? ለምንስ ይፈትነው ዘንድ ተነሳ? ዛሬ በሁለተኛው የአብይ ጾም ሳምንት ቅድስት ብዙዎቻችን የማንተገብረው ነገር ግን የክርስትና ሕይወታችን መሰረት የሆነውን በስውር የመስራትንና የቅድስናን ትርጉም እንመረምራለን። ይህ ታሪክ ስለ ኢየሱስ ክርስቶስ ብቻ አይደለም። ይህ ታሪክ ስለኔና ስላንተም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። ይህ ይባቤ ነው። በዚህ መንፈሳዊ ጉባኤ የቤተ ክርስቲያንን ጥልቅ ምስጢር፣ የታሪክ ድርሳናትንና ለሕይወታችን የሚጠቅሙ መንፈሳዊ ቁም ነገሮችን በጥልቀት የምንማማርበት መድረክ ነው። እንኳን ለ2018 ዓመተ ምህረት ታላቁ የአብይ ጾም ሁለተኛ ሳምንት ቅድስት በሰላም አደረሳችሁ። ቅድስት ይህ ስያሜ የተገኘው ከኢትዮጵያዊው የዜማ ሊቅ ከቅዱስ ያሬድ ነው። ትርጉሙም የተለየች፣ የተመረጠች፣ የተከበረች ማለት ነው። በዚህ ሳምንት ቤተክርስቲያናችን ስለ እግዚአብሔር ቅድስና፣ ክርስቶስ በገዳመ ቆሮንጦስ ስላደረገው የቅድስና ተጋድሎና እኛም እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ በሚለው አምላካዊ ትእዛዝ መሰረት እንዴት መቀደስ እንዳለብን ታስተምረናለች። ወዳጆቼ ዛሬ ሁለት በአእምሮአችን ውስጥ የሚመላለሱ ታላላቅ ጥያቄዎችን የምንመልስ ይሆናል። አንደኛ፣ ክርስቶስ ለምን 30 ዓመት ተደበቀ? ሁለተኛው፣ በገዳመ ቆሮንጦስ ያደረገው የሶስቱ ፈተናዎች ትግል ለእኛስ ምን ማለት ነው? በዚህ ቪዲዮ ህይወታችንን እንፈትሻታለን፣ አኗኗራችንን እንመረምራለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለወዳጅ ዘመዶም አሁኑኑ ሼር በማድረግ የመንፈሳዊ ማዕዱ ተካፋይ እንዲሆኑ ይጋብዙ። ወደ ጥልቁ ሚስጥር እንግባ። እስቲ አንድ እውነት እንነጋገር። የዘመናችን ትልቁ በሽታ ምንድነው? ታይታ። ገና እንደመጣን ገና ሃሁ ሳንል የለመድናትን አንዲት መዝሙር ይዘን መድረክ ላይ መውጣት እንፈልጋለን። ጥቂት ጥቅስ ሸምድደን መምህር መባል እንሻለን። ግን እስቲ ወደ ናዝሬት እንመለስ። መድኃኒታችን ኢየሱስ ክርስቶስ የዓለም ብርሃን ሆኖ ሳለ ለ30 ዓመታት በናዝሬት ጨለማ ውስጥ ተሰውሮ ኖረ። ራሱን በአደባባይ አልገለጠም። በ12 ዓመቱ በቤተ መቅደስ ተገኝቶ ሊቃውንቱን ሲሞግት ሁሉም ተደንቀው ነበር። እዚህ ጋር አንድ ታላቅ መርህ አለ። ስራችን ካልተገለጠ ሰይጣን እኛን ሊፈታተነን የሚችልበት ምክንያት የለውም። ኢየሱስ ክርስቶስ ለ30 ዓመታት በግልጽ አላስተማረም። በግልጽ ተአምራትን አላደረገም። ለምን? ለእኛ ስርዓት ሊሰራ። ሳትጎለብቱ ትዳራት መስርቱ፣ ሳትጠነክሩ ንግዳት ጀምሩ፣ መንፈሳዊያን ሳትሆኑ በአደባባይ ሰይጣንን ለመታገል አትወጡ ሲለን ነው። ዛሬ ብዙዎቻችን ገና መንፈሳዊ ጡንቻ ሳናወጣ የሰይጣንን ቀስት የሚመክት ጋሻ ሳንይዝ ወደ ውጊያ እንገባለን። ከዚያም በቀላሉ እንወድቃለን። መማርን እንደ አገልግሎት አንቆጥረው። ቀጥ ብሎ ማንበብን፣ በጓዳ መጸለይን እንደ ስራ አንቆጥረው። ግን ልንገራችሁ፣ ሰይጣን የማያውቃት ተደብቀን የምንጸድቅባት ታላቅ አገልግሎት ብትኖር መማርና በስውር መዘጋጀት ናት። ማንም ራሱን ያላዳነ ሌላውን ሊያድን አይቻለውም። አስቀድመን ራሳችንን ዲያብሎስ ካዘጋጀልን ወጥመድ ልናድናት ይገባል። ወዳጆቼ ሆይ ይህንን ልናደርግ የሚቻለን አስቀድመን በመዘጋጀት ነው። እግዚአብሔርን ስራዎቻችንን በድብቅ እንዲሆኑ አዞናል። ስንጾም በድብቅ ነው፣ ስንጸልይ በድብቅ ነው፣ ስንሰግድ በድብቅ ነው፣ ስንመጸውት በድብቅ ነው። ይህ ሲሆን ፈተናን ከራሳችን ማራቅ እንችላለን። ሰይጣን ኢየሱስን ለ30 ዓመት ለምን አልተፈታተነው? ንቆት ነው። አምላክ ሲሰደድ ሲያየው ይሄማ ራሱን ያልተከላከለው እርሱ ባይሆን ነው ብሎ አሰበ። አዎ ሰይጣን የተገለጠ ስራ እስካልሰራህ ድረስ ይንቃል። ኢየሱስ እንደ ተራ የጸራቢ ልጅ ሆኖ ሲኖር ሰይጣን ይሄማ ተራ ሰው ነው ብሎ ትቶት ነበር። ነገር ግን የዮርዳኖስን ውሃ ተሻግሮ ወደ ገዳመ ቆሮንጦስ ሲገባ ሰይጣን ቆይ ይሄ ሰው ተራ ሰው አይደለም ብሎ ተከተለው። ወዳጄ ሰይጣን እንዲንቅ ትፈልጋለህ ወይስ እንዲፈራህ? እንዲፈራህ ከፈለክ መጀመሪያ በስውር ተዘጋጅ፣ በጓዳህ ጠንክር። ጊዜው ደረሰ። 30 ዓመት ሞላ።
ክርስቶስ ወደ በረሃ ወረደ። ለምን ጾመ? እንደ ሙሴ ሕግን እንደ ኤልያስ ለመቀበል አልጾመም። ወይንም እንደ ቀደምት ነቢያት አምላክ ይወርድ ይወለድ ዘንድ አምላክን ለመማጸን አልጾመም። ይልቁንም ጾምን እርሱ በመጾሙ ጾምን አጸናልን እንጂ አንድም ዲያብሎስን ድል የምንነሳበት መሳሪያ ሊሰጠን ጾመ እንጂ። ይህ ወገን ያለ ጾምና ጸሎት አይወጣም እንዳለ መሳሪያውን ራሱ ቀርጾ ሰጠን። እርሱ እኛ እንድንከተለው ወዷልና ዲያብሎስን አራቀልን። ሐዋርያት ይህን ተምረው ሰይጣንን በልብሳቸውና በጥላቸው ሳይቀር ያሸሹት ነበር። አንድም የኃጢአትን መግቢያ በር በጾም እንደምናረቅ አስተማረን። ዲያብሎስ አዳምን የጣለው በመብል ነው። ስለዚህ ክርስቶስ ደግሞ በጾሙ ረድቶ አሳየን። በትዕቢት የመጣን ፈተና በትህትና፣ በኃጢአት የመጣን ፈተና በቅድስና መርታት እንደሚቻል እኛንም በመብል የመጣብንን ፈተና በጾም እንፈታው ዘንድ ጌታ አስተማረን። ክርስቶስም ከዮርዳኖስ ከተጠመቀ በኋላ ወደ ገዳመ ቆሮንጦስ ገባ። ከቆመ ሳያርፍ ከዘረጋ ሳያጥፍ ጾመ። 40 ቀንና 40 ሌሊት ከምግብ ተከለከለ። ከ40 ቀን በኋላ ተራበ ይላል ወንጌል። አምላክ ሳለ ለምን ተራበ ትሉኝ ይሆናል። ለጠላት በር ለመክፈት ነበር። ከድል በፊት ፈተናው እንደሚቀድም ሁሉ ጌታም እንዲሁ አደረገ። ልክ የተራበ ሲመስል ፈታኙ ቀረበ። ተመልከቱ የዲያብሎስን አካሄድ። ሩህሩህ መስሎ አሳቢ መስሎ ነው የመጣው። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ በል። እዚህ ጋር ሁለት መርዝ አለ። አንደኛ የእግዚአብሔር ልጅ ከሆንክ፣ ይህ ጥርጣሬ ነው። በዮርዳኖስ የምወደው ልጄ ይህ ነው የተባለውን ሰምቷልና። ሁለተኛ ድንጋዮቹን ዳቦ አድርግ፣ ይህ ስስት ነው። ሰይጣን ምን እያለ ነው? ሆድህን አስቀድም፣ ታምራትህን ለራስ ጥቅም አውል፣ ደግሞም እግዚአብሔር አባትህ ከሆነ ለምን ያስርብሃል? ግን የዓለም መድኃኒት ምን ብሎ መለሰ? ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። አዳም በመብል ወደቀ፣ ክርስቶስ በምግብ አሸነፈ። ወዳጄ ዛሬ ስንቶቻችን ነን ስለ ዳቦ ብለን ድንጋይ የሆነውን ልባችንን ለመሸጥ የተዘጋጀን? በጥቅም ምክንያት የተገዛን ለሆዳችን ያደርን ስንቶቻችን ነን? ክርስቶስ ግን ከመብል ቃል ይበልጣል አለ። እዚህ ጋር ያይዘን ክርስቶስ 3 ጊዜ በዲያብሎስ እንደተፈተነ መጽሐፉ ይነግረናል። አንዴ በገዳም በመነኮሳት መኖሪያ፣ አንዴ በዓለም፣ አንዴ ደግሞ በሁላችን መሰብሰቢያ በመቅደስ። ሰይጣን ስልቱን ቀየረ። ወደ ቅዱስ ከተማ ወደ ቤተ መቅደስ ወሰደው። ከጫፍ ላይ ያቆመውና እንዲህ አለው፣ የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር፣ መላእክቱ በእጆቻቸው ያነሱሃል ተብሎ ተጽፏልና። ተመልከቱ፣ ሰይጣን መጽሐፍ ቅዱስን እየጠቀሰ ነው። ሰይጣን ጥቅስ ይጠቅሳል፣ ቃሉን ያውቃል። ይሄ ፈተና የትዕቢት እና የታይታ ፈተና ነው። ዝለል፣ መላእክት ሲያድኑ ህዝቡ ያያል፣ ያደንቅሃል፣ በቃ በአቋራጭ ትከበራለህ እያለው መሆኑ ነው። ዛሬም በመቅደስ ውስጥ ያለን አገልጋዮች በዚህ እንፈተናለን። እዩኝ፣ ስብከቴን ስሙ፣ ተአምራቴን እዩ የሚል መንፈስ። ጌታ ግን ምን አለ? ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል። እምነት ማለት እግዚአብሔርን መፈተን አይደለም። ተአምራት ለታይታ የሚደረግ ሾው አይደለም። ሰይጣን ኢየሱስን ወደ ረጅም ተራራ ወሰደው። የዓለምን መንግስታትና ክብራቸውን ሁሉ አሳየው። ወድቀ ብትሰግድልኝ ይህንን ሁሉ ሰጥሃለሁ። ይህ ፍቅረ ነዋይ ነው። ይህ የስልጣን ጥማት ነው። ሰይጣን ምን እያለ ነው? ስገድልኝና ዓለምን ውሰዳት፣ ከዛም ሳትሰራ ትከብራለህ፣ ሳታጭድ ትከምራለህ፣ ሳትዘራ ትሰበስባለህ። ብዙዎቻችን እዚህ ጋር እንወድቃለን። ለገንዘብ፣ ለስልጣን፣ ለዝና ብለን ለሰይጣን እንሰግዳለን። ክርስቶስ ግን መለሰ፣ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና። በዚህ ጊዜ ሰይጣንም አፈረ፣ ሸሸም። ክርስቶስ በገዳመ ቆሮንጦስ ያደረገው ይህ ነው። እኛን ከሰይጣን እስራት ከመውሰዱ በፊት መጀመሪያ ባለቤቱን ያንን ትዕቢተኛውን ጠላት በገዛ ሜዳው ገብቶ በራሱ ፈተና ድል ነስቶ አሰረው። ከዚህ በኋላ ሰይጣን በእኛ ላይ ስልጣን የለውም። ከዚህ በኋላማ ሐዋርያት በስሙ አጋንንትን ያወጣሉ፣ ምእመናንን በጥላቸው ይፈውሳሉ። ምክንያቱም ማሸነፍንና ማሸነፊያውን መንገድ ለኛ አስተምሮናልና። ታዲያ ይህ ድል ለኛ ምን ማለት ነው? እዚህ ጋር ነው የዚህ ሳምንት ስያሜ ወደ ሆነው ወደ ቅድስት የምንመጣው። ሰይጣን ድል የተነሳው በምንድን ነው? በቅድስና ነው። ቅድስት ማለት የተለየች፣ የተመረጠች፣ የተከበረች ማለት ነው። እግዚአብሔር በባህሪው ቅዱስ ነው። እኛ ደግሞ በጸጋ ቅዱሳን እንድንሆን ተጠርተናል። ሐዋርያው ቅዱስ ጴጥሮስ እንደጻፈው ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑራችሁ ሁሉ ቅዱሳን ሆኑ። ቅድስና ምርጫ አይደለም፣ ትእዛዝ እንጂ። ግን ቅድስና ማለት ምን ማለት ነው? ቅድስና ማለት ነጭ መልበስ ብቻ አይደለም። ቅድስና ማለት መለየት ነው። ከምን?
ከርኩሰት፣ ከኃጢአት፣ ከዓለም ክፋት። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክት እንዲህ ይላል፣ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና። ከምን እንቀደስ? ከኃጢአት እንድንርቅ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና። ወዳጄ ዛሬ ዓለም በፈተና ተሞልታለች። የሥጋ ሥራ ተብለው የተጠቀሱት ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ጥል፣ ክርክር፣ ቅናት፣ ቁጣ በየቀኑ በራችንን ያንኳኳሉ። ክርስቶስ በገዳም ያሸነፈው ሰይጣን ዛሬ በሞባይላችን፣ በቲቪያችን፣ በንግድ ቦታችን መጥቶ ድንጋዩን ዳቦ አድርግ ይለናል። ለገንዘብ ብለህ ዋሽ፣ ለስልጣን ብለህ ስገድ፣ ለስሜት ብለህ ተንበርከክ ይለናል። የቅድስና ሳምንት መልእክት ግን አንድ ነው። አንተ የተለየህ ነህ፣ አንተ የተመረጥክ ነህ። ዓለምን አትምሰል። ቤተ መቅደስ የሆነውን ሰውነትህን ከዝሙት ጠብቅ። በክርስቶስ ደም የተገዛውን ሕሊናህን ከጥላቻ አጽዳ። እውነተኛ ጾም ማለት ይህ ነው። ምግብ መተው ብቻ ሳይሆን ኃጢአትን መተው። ግን ተጠንቀቁ፣ ቅድስና ለታይታ አይደለም። ጌታችን በወንጌል እንዳስተማረን ስትጾሙ እንደ ግብዞች አትጠውልጉ። ግብዞች ፊታቸውን ያጠወልጋሉ። ለምን? ሰው እንዲያይላቸው። እንዴት ተጎሳቁሏል፣ እንዴት መንፈሳዊ ነው እንዲባሉ ይፈልጋሉ። ይህ የፈሪሳውያን ቅድስና ነው። የክርስቶስ ቅድስና ግን ስውር ነው። ልክ ለ30 ዓመት በናዝሬት እንደተሸሸገው ጌታ አንተም በጓዳ ተሸሸግ። ፊትን መታጠብ፣ ራስን መቀባት ማለት በውጭ ደስተኛ ሆኖ መታየት፣ የውስጥን ትግል ለጌታ ብቻ መናገር ነው። ሰይጣን በሰው ፊት የምታደርገውን ጩኸት አይፈራም። ሰይጣን የሚፈራው ማንም ሳያይህ በጓዳ ተንበርከከ የምታፈሰውን እንባ ነው። ሰይጣን የሚፈራው ማንም ሳያይህ ለድሃ የምትሰጠውን ምጽዋት ነው። ምክንያቱም በስውር የሚያየው አባትህ በግልጽ ይከፍልሃልና። ውድ የእግዚአብሔር ቤተሰቦች፣ የሁለተኛው ሳምንት ቅድስት መልእክት ይህ ነው። ከኢየሱስ ክርስቶስ ዝምታን እንማር። ከገዳመ ቆሮንጦስ ድልን እንማር። ከሐዋርያት መልእክት ቅድስናን እንማር። ሳንጎለብት ወደ አደባባይ አንውጣ። ሳንቀደስ ዓለምን ለመለወጥ አንሞክር። በዚህ ሳምንት ከምግብ ብቻ ሳይሆን ዓይናችንን ከክፉ እይታ፣ ጆሮአችንን ከክፉ ወሬ፣ እጃችንን ከክፉ ስራ እንቀድስ። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ይህ ይባቤ ሚዲያ ነው። ትምህርቱ እንደደረሳችሁ እናምናለን። በሚቀጥለው ሳምንት ስለ ሶስተኛው የአብይ ጾም ሳምንት ምኩራብ እና ስለ ቤተ ክርስቲያን ተልእኮ በሰፊው ይዘን እንመለሳለን። እስከዚያው ድረስ እግዚአብሔር በቅድስና ይጠብቃችሁ። ቪዲዮውን ሼር በማድረግ ለሌሎችም ብርሃን ይሆኑ። አስተያየታችሁን ኮሜንት ላይ አስቀምጡልን። የቅድስና ባለቤት የሆንክ አምላካችን ሆይ በደምህ የቀደስከውን ሰውነታችንን በኃጢአት እንዳናረክሰው እርዳን። በገዳመ ቆሮንጦስ ዲያብሎስን ድል እንደነሳህ እኛም በሕይወታችን የሚመጣውን ፈተና ሁሉ እንድናሸንፍ ጉልበት ሆነን። ቅድስት ቤተ ክርስቲያንን ጠብቅልን። ሀገራችንን ባርክ። አሜን።